ልቤን ያመመኝ ነው። ልቤን ናዲ ምንም አልተፈጠረም። ለማሁ እንዴ? ወይኔ ጉዴ! እሺ ተረጋጊ። እነማን ናቸው? ቆይ ያላቃቸው ናዲ። እሺ ተረጋጊ ናዲ። ናዲ 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 ናዲ! ኧረ ተነሽ ናዲ። እኔ እኮ ነግሬያችሁ ነበር፣ ልብ ድካም አለባት ልጅቱ። ናዲ ወይኔ! ለምን ሆስፒታል አመጣችሁ? እሺ ባጃጅ ይዛችኋል? አዎ አይጠፋም። ኧረ ወይኔ ሚፍታህ ግን የምሰራው ስራ በጣም ተገቢ አይደለም። ሀቂቃ እንዴት ልጅ ባለፈው እንደዛ ከሆነች በኋላ ሁለተኛ ደግሞ እንደዚህ ይደገማል ብለን መቼም አልጠበቅንም። ለቤተሰቦቿ እኮ ያስፈልጓታል። ቤተሰብ የላትም። ምን እንጃ ባለፈው እንደዛ ሆነች፣ ከደግሞ ዛሬ እንደዚህ መሆን ማለት በጣም ከባድ ነው። ልጅቷ ልብ ድካም አለባት። እሺ ታወቀ። ሁለተኛ እንደዚህ ፕራንክ የምታደርጓለ ምንድን ነው? ወይስ እሷ እያስመሰለች ነው? በበሽታ መቼም ሰው አያስመሰልም አይደል እንዴ? ስለዚህ ምን አድርጋ ነው የዚህን ያክል እንዴ? ልጅቷ ጸጥ ብትልስ? ልብ ድካም እኮ በጣም ከባድ ነገር ነው። ድንጋጤ አይደለም ብዙ ነገር ያደርጋል ትንሽ የሚበቃት ልጅ። ስለዚህ ከአሁን በኋላ እንደዚህ የምታደርገው ምንድን ነው? ተገቢ አይደለም። ሚፍታህ ከአንተ ይህን አልጠበቅንም ነበር ሀቂቃ። ለምንድን ነው የዚህን ያክል? በጣም ይደብራል። ሰላም አለይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እንደውም ወደ ኢትዮጵያውያኖች በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም አንድነቷን ይመልስልን። ሁላችሁም በዱዓ በጸሎት በርቱ ውድ ቤተሰቦች። ዛሬ እንደተለመደው እዚህ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነበር ቤተሰቦች ደግሞ ስለምታበረታቱ ከልብ አመሰግናለሁ። ግን ዛሬ በጣም የሚያስጠላ ነገር ነው ይዤ የመጣሁት። እሱስ ምንድን ነው? ናዲ እንደምናውቃት ከሚፍታህ ጋር ከሆኑ ሳምንታት ምናምን አስቆጠሩ። ብዙዎቻችንን ግራ እያጋቡ ነው ያሉት። ይሄ የራሳቸው ነው፣ የራሳቸው ጉዳይ ነው። ብቻቸው ባህራን መጡ፣ ብቻቸው ለባህላል መጡ። ይሄ የሚያገባው ያኔ ራሳቸው ናቸው እንትን የሚሉት። ያው እኛንም አወናጀሉና ሀቂቃ እና ዛሬ ላይ ደግሞ ያምኑ ሀያ የራሳቸውን እንጃ። ሌላው ነገር ሲያሳስበኝ እኔ ይቺ ልጅ ልብ ድካም አንዴ ሶፊ ጋር ስትሰራ አይታቸዋል እንዲሆነች። ስለዚህ አይደለም እሱ ቀርቧትና እኛ እናውቃለን። አንድ አይሩ ሁለቴ ግን ፕራንክ እያደረገ እንደዚህ ልቧን ጸጥ የሚያደርጋለ ምንድን ነው? በዛው ጸጥ ብላ ብትቀርስ? አውቃችሁታል ወይም አስባችሁታል? ፕራንክ የሚባል ነገር ወይም ተመካክረው ወይም የሆነ ነገር አውቃ ነው እንጂ ናዲ እንደማንኛውም ሰው አይደለችም። ስለዚህ ልብ ድካም ያለበት ሰው አይደለም ቀርቶ ፕራንክ ያን ያስደነግጣል። ሲጀመር ከሰራችሁም ተነጋግራችሁ፣ ሁለተኛ ደግሞ ትምህርት ያለው ነገር። እሺ ምንድን ነው? ትናንትና እንደዛ ተደባደባችሁ፣ እሷ ታመመች። ይሄን ነው የምታሳዩን ነው ወይስ ምንድን ነው? በጣም የሚገርም ነው። ስለዚህ እኔ የሚገርመኝ ቤተሰብ የላትም እንደ ልጅቷ ቤተሰብ በቃ እንደዚህ ሆና እያዩ ወይስ እኛን ነው ፕራንክ እያደረጋችሁ ነው ያላችሁት? እኔ ምንም ግራ ገብቶኛል። ቤተሰብ እናንተ እስኪ ንገሩኝ። እንደ ነገር ያልተጋባ ካለ ማለት የገባው ካለ አስረዱኝ። ይቺ ጸጥ ብላ ብቀር እኔ እንጃ። ባለፈው እንደዛ ሆና ካየኋ በኋላ ለሚፍታህ ያለኝ ክብርን ለሚፍታህ ያለኝ አስተያየት ራሱ ዝቅተኛ ሆኗል። ምክንያቱም እንዳያችሁት እሱም በዚህ ሁኔታ አንጠብቅም ነበረ። የውስጡን አላህ ነው የሚያውቀው፣ አናውቅም እኛ። ግን እንደዛም ሆኖ እንዴት ያኔች ልጅ ፕራንክ እያደረገ በየሳምንቱ ከባለፈው ተሻለ። እኔ ባለፈው ቪዲዮ ቆራጩ አለኝ፣ ከዚሁ ከቻናሌ ገብታችሁ እዩት እንዴት እንደሆነች። እየዋሹ አይደለም፣ እውነተኛና ትክክለኛ የሆነ አይነት አይደለም። ሰው እኮ ፕራንክም ሲሰራ ለማስመሰል ይመስላል አይደለም። እሷ ግን የባለፈው አይታችኋት ከሆነ ድንጋጤዋና እንቅጥቃጤው እስካሁን ድረስ አለብኝ። ይቺ ልጅ እሺ ጸጥ ብትልስ? ያን ሆነ ተባለ አለፈ። አሁን ላይ ደግሞ እንዳያችሁ ትናንትና በተለቀቀው ቪዲዮ በጣም ከባድ ነው እጅግ። ኧረ በጣም ይደብራል። ሻ ነው። ምክንያቱም ይሄ የህይወት ጉዳይ ነው። ህይወት እኮ ነው። እንደዚህ ጸጥ ብትል ማን አለ ነው የሚባለው። እሺ በጣም ከባድ ነው። ስለዚህ ፕራንክ ይቀርና
በአይዲ ስንት ቪዲዮዎች አሉ የሚሰሩ፣ ስንት ነገሮች አሉ የሚደረጉ። ስለዚህ በእንደዚህ አይነት ቪዲዮ ብትመጡልን ነው ደስ የሚለን። ለእኛም ሆነ ለኦዲየንስ የራሱ ክብር ይኖራቸው። ስንት ይናገራሉ። ሚፍታህ ራሱ እኔ በጣም ነው በቃ ያለኝ አስተያየትና ሞራል ዝቅ ብሏል። ለምን እንደዚህ አልጠበቅነውም። አሁን ላይ ግን የወረደ በቃ ነው አስተያየት ያለ ለሱም ሆነ ለማንም። ለምን እኔ እንጃ እንደዚህ የሰው ልጅ በጠበቃቸው ልክ ሳታገኙት በጣም ይደብራል። እኔ ምን ብዬ ንገራችሁ ቤተሰብ። አሁን ላይ ደግሞ ይብስ። ምክንያቱም እናት እንደምናውቃት ድንጎጥ ነች፣ የልብ ድካም አለባት። ስለዚህ አይደለም ሲጀምር ፕራንክ መደረግ የለባት የሚችል ልጅ እንደፈለገች መንገድ እንኳን ራሱ ተንቀሳቅሳ ልብ ድካም በጣም ከባድ እኮ ነው። አላህ ይሽፊያ ነው የምለው። አላህ አፊዋን ይመልስላት። ያው የሰው ልጅ ወዶ ሳይሆን ከአላህ የታዘዘ ነገርና እሱ ሻፊ ነው። አላህ ይሽፊያ ነው የምለው እንጂ ፍሬንድ ያይሉ ሁለቴ ግን ብታከብራት ደስ ይለናል። እንደኛ ለመሰለህ ይቺ ልጅ ልብ ድካም አላት ታውቃለህ። ስለዚህ ፕራንክ በየሳምንቱ የባለፈው በቃ ከዛ አገገመ ሳይባል ዛሬ ደግሞ እና ደግሞ የራስሽ ያኔ በራስሽ የራሱ ተመካክራችሁ ከሆነ የምትሰሪው ወላሂ ቀልብ ያገኝሻል። ምክንያቱም አንቺ እንደዛ በሆንሽ ሰዓት እውነት ነው የሚመስለንኛ ማለት በድካም እንዳለብሽ ስለምናውቅ የሆነ ነገር ስትሰሪ በቃ እኛ ላንቺ አስበን በጣም የምንደነግጠው የምናስበው። ለምን እኔ እንጃ የባለፈውን አሁን ራሴ ደንግጫለሁ። ደግሞ ትናንትና እንደዛ ልቤ ብላ ጸጥ ስትል በጣም ነው ያዘንኩት። ለምን ያደርጋታል ፕራንክ እንደዚህ በቃ ነው ያልኩት እኔ። ለምን ተገቢ አይደለም እንዲህ አይነት ነገር። ለሴት ልጅ ክብር ይኖረህ። ለሴት ልጅ በቃ እኔ እንጃ ስንት ፕራንኮች እያሉ ወይም ስንት ስራዎች ስንት ቪዲዮ መስራት እየተቻለ እንዴት የሰውን ህይወት አደጋ የተጠላለ መፍታት በጣም ጥሩ አይደለም። ይቺ ልጅ ጸጥ ብትል እንዳልኳቸው የማን አዳነ የሚባለው ራይ በጣም ያሳዝናል። ቤተሰብ እስኪ ሁላችሁም አስተያየታችሁን አጥፍቻለሁ እንዴ ማለት የሰው ልጅ ነኝና እኔ የራሴን አስተያየት ነው። ልብ ድካም አለብኝ እየተባለ አንድ ሰው እሺ እንዴት ነው ፕራንክ የምደረገው ወይም የማደርገው ሳስበው በጣም ከባድ እኮ ነው። እና ከተሳሳትኩ ይቅርታ። የእናንተንም እስኪ አስተያየት ከአሁን በኋላ ፕራንክ ይቆም እና ደግሞ ፕራንክ አታደርጋት የምትሉ ሁላችሁም እስኪ ንገሩኝ። እኔ በጣም ነው ያሳዘነኝ፣ በጣም ነው የሚያሳፍረው። ሀቂቃ አንድ ሁለቴ የሰው ልጅ እንዴት እንደዚህ ጸጥ ብትል በህይወት የምትያዘው እኮ እንትን ካላ በታች። ኧረ ያሳፍራል። ቤተሰቦች እኔ እንጃ እኔ የምለው ጠፍቶብኛ ራሱ። በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። እና የዛሬ ቪዲዮ ይሄን ይመስል ነበር። ቤተሰቦች አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እና በአዲስ ነገር እስከምንገናኝ ድረስ በያለንበት ሰላማችን ይብዛ።